አሁን ጸብህ ከኔ ጋር ነው። ከዚህ በኋላ እኔን ነው የምትፈልገኝ። ልጄን ተው። እንደዚህ አይነት ጀግና አባት በህይወታችሁ እግዚአብሔር እንደዚህ አይነት አባት ይስጣችሁ። እግዚአብሔር ምስክሬ ነው ምለው። የመጨረሻ ማስጠንቀቂያ ለገች አስተላልፏል። ከዚህ በኋላ ጠቡ ከኔ ጋር ነው። ሰላም ቤተሰብ እንዴት ናችሁ? ኃይሉ ብርሃኑ እባላለሁ። ቶማስ ኃይሉ አባት ነኝ። ሰሞኑን የተፈጠረውን ነገር አይቻለሁ። የቤተሰብ ጉዳይ የቤተሰብ ነውና ሚዲያ ላይ ወጥቶ እንደዚህ ሲቦካ ማየት በጣም ትክክል አይደለም። እውነት ለመናገር ከሆነ ቶማስ በጣም ጠንካራ ልጅ ነው፣ ጎበዝ ነው። እሱ ስለሆነ ነው እዚህ ደረጃ የደረሰው። እኔ በህፃንነቴ ነው የወለድኩት። ገና 8ኛ ክፍል ነኝ። እንግዲህ ከ8ኛ ክፍል ጀምሬ ዩኒቨርሲቲ ተመርቄ ወጥቼ ምንም ኃላፊነት የምወስድበት እኔም ራሴ ሰው ላይ ስለነበርኩኝ ምንም ኃላፊነት የምወስድበት ነገር ስላልነበረኝ ይህን ሁሉ ተቋቁሞ እሱ በራሱ ጥረት ጥሮ ግሮ እዚህ ደረጃ ላይ በመድረሱ ማንም ሰው ሊያመሰግነው ሊኮራበት የሚችል ልጅ ነው። ብዙ ችግሮችን አይቶ ከብዙ ችግሮች ህይወቱ አስተምሮት ህይወቱን ያሸነፈ ጀግና ልጅ ነው። ስለዚህ ድጋፍ ነው የሚያስፈልገው እንጂ ይሄ ልጅ በምንም አይነት ነገር ለማሸማቀቅ መሞከር የለብን። ባለማሳደጌ ምክንያት በመካከላችን የነበረ ትልቅ ክፍተት ነበረ። ከዚህ በኋላ በቀሪ ዘመኔ አንተ እንደ አባት እኔ እንደ ልጅ ሆኜ በቤትህ ላገለግልህ ቃል እገባልሃለሁ። አለሁ፣ ከጎንህ አለሁ። ይሄ ትልቅ ኩራቴ ስለሆነ እንግዲህ ይቅር ብለኸኝ እስካሁን ድረስ ስላላደረኩት ነገር በሙሉ በወንድሞችህ፣ በእህቶችህ፣ በእናቶችህ መካከል ይቅርታ እንድታደርግልኝ ጠይቃለሁ። ከዚህ በኋላ ግን ቃል ገብቼ አብሬህ የምትሰራውን ስራ ያሉትን ነገሮች አይቻለሁ። ከዚህ በኋላ አብሬ ላገለግልህ ቃል እገባለሁ። እግዚአብሔር ይስጣችሁ። እዛ ውጭ ግን ሁላችሁም ያደረጋችሁት ነገር በሙሉ ምንም ቃላት የለኝም፣ ምንም መግለጽ አልችልም። ምክንያቱም ይሄ ልጅ እናንተ ልጅ ነው። እኔ አባቱ ሆኜ ግን ምንም ነገር ያገዝኩት ነገር የለም። ይሄን ሁሉ ዓመት እናንተ ባደረጋችሁት ጥረት አብራችሁት አይዞ በማለታችሁ ላደረጋችሁለት ነገር እዚህ ደረጃ ላይ አድርሳችሁት ስላገኘሁት እንግዲህ ምንም የምናገረው ነገር የለኝም። በጣም ኮርቻለሁ። እግዚአብሔር ይስጣችሁ። እናንተም ልጅ ይውጣላችሁ። ልጄን እዚህ ደረጃ አድርሳችሁ ስላገኘሁ እናንተም ልጆቻችሁ በጣም ትልቅ ደረጃ እንዲደርሱላችሁ እመኛለሁ። ከዚህ በኋላ ልጄ እኔም እንግዲህ አብሬህ ሁኜ ያገለገልኩ ድሬህ ወልደህ ከብደህ ማየት ነው የምፈልገው። ባለኝ ዘመን በሙሉ አብሬህ መደሰት ነው እኔ ምኞቴ። ባለኝም ሰዓት በምንም ሰዓት ቤተሰብ ሆናችሁ አብራችሁን እንድታገዙኝ እፈልጋለሁ። ልጄ ከዚህ በላይ ትልቅ ደረጃ ላይ ደርሶ ማየት ነው የምፈልገው። ስላደረጋችሁት ነገር ሁሉ እግዚአብሔር ይስጥልን፣ ይባርክህ። እግዚአብሔር ከፍ ከፍ በለልኝ። የምትሄድበትን መንገድ ሁሉ ስራህንም የሚመጣውንም ነገር በሙሉ የተባረከ አድርጎ ህይወትህ የተመቻቸና ጥሩ ነገር እንዲሆን እኔ እግዚአብሔር እንግዲህ አጠገብ ሆኜ ጸሎትም እያደረግኩኝ ያለውን ነገር በደስታ እንድንኖር ነው የምመኘው። ቴንኪው፣ አመሰግናለሁ። ሁሉም የእሱ ወዳጆችና የኢዲኤፍ ቤተሰቦች ባሉበት ቅርታ ጠይቄ ቅርታ አድርጎልኝ አብረን በሰላም እየኖርን ያለን። አሁን አብረን ነው የምንኖረው። እያገዝኩት ነው። የቢዝነሱንም እንትን ሊድ ለማድረግ እየሞከርኩ ነው። እዛም ያላችሁ ቤተሰቦች እያያችሁኝ ነው። ስለዚህ ልጁን ከሚሰራበትና ያለውን ኢነርጂ ሉዝ በማድረግ ነገ ብዙ ያቀደ ልጅ ነው። እነዛም ብዙ እቅዶቹን እንዳይፈጽም ኢነርጂውን ድሬን በማድረግ ብዙ ያልሆነ ጥሩ ያልሆኑ ነገሮችን እያደረጋችሁ ያላችሁ ሰዎች ከዛሬ ጀምሮ አቁሙልኝ ፕሊስ። የቤተሰብ ጉዳይ የቤተሰብ ነው። ከዛሬ ጀምሮ ልጄን የቤተሰብ ጉዳይ እያነሳችሁ እንድታሸማቅቁት ያችን ክፍተት ተጠቅማችሁ የሆነ ጌም መጫወት የምትፈልጉ ሰዎች፣ የራሳችሁን ሚዲያ ከቨሬጃችሁን ከፍ ለማድረግ የምትፈልጉ እንደዚህ አይነት ነገር የምታደርጉ ሰዎች ኖት ኖርማል፣ ለኔ ትክክል አይደለም። ከዛሬ ጀምሮ ይህን እንድታቆሙልኝ እፈልጋለሁ። የቤተሰቤ ጉዳይ የቤተሰብ የኔ ነው። ልጄ ጓደኛዬ ነው። ቀሪ ህይወቴን ደግሞ እሱ ጋር እንጆይ ያደረኩኝ ጥሩ ነገር እንድታዩ ነው የምፈልገው። ያኮራናል። ሁላችንም ያኮራ ልጅ ነው። ብዙ ያቀዳቸው ነገሮች አሉ። እንዲፈጽም እናግዘው። እኔም ከጎኑ ነኝ። ከትናንት ወዲያ ጎኑ ሆናችሁ ስታግዙት የነበራችሁ ሰዎች በምንም አይነት መልኩ ሰዎች በሚፈጥሩትና እንደዚህ ይችን ነገር እየተጠቀሙ ሚዲያ ላይ በማውጣት
ለማሸማቀቅ የሚሞክሩ ሰዎችን እነዚህን ጉዳዮች ሌላ ውስጣችሁ ላይ ሌላ ነገር ፈጥሮባችሁ እናንተ ድጋፋችሁን እንዳትነፍጉት እኔ ከጎኑ ነኝ። ከዚህ በኋላ አብረን ተባብረን ድርጅቱንም እሱንም አገዘን ትልቅ ደረጃ መድረስ እንችላለን። ቶማስ ጀግና ልጅ ነው። ነገም ከነገ ወዲያም ሰዎች የፈለጉትን ነገር ሊሉ ይችላሉ። እሱን ግን የሚያስቆመው ሰው የለም። በቃ አምናለሁ በዚህ። ነገ ያኮራችኋል። ነገ ፊትነስ ኢንዱስትሪዎችን ከፍቶ ሁላችንም እንደሚያስደስተን እርግጠኛ ነን። በዚህ እናንተም ልበ ሙሉ ሆናችሁ ከጎኑ ቁሙ። አለሁ አባቱ የተማርኩ ነኝ። ስለዚህ ብዙ ውጣ ውረዶችን በቢዝነስ ላይ ያየው ሰው ነኝ። በቢዝነስ ማስተሬት ያለኝ ሰው ነኝ። ቢዝነስ ፒኤችዲ እየተማርኩ ያለው ሰው ነኝ። ስለዚህ ቢዝነስ አድሚኒስትሬሽኑን በደንብ አድርጌ ማቅ ሰው ስለሆንኩኝ አግዘዋለሁ። ቶማስ ነገ ትልቅ ሰው ይሆናል። በዚህ ሰላማችንን ለመውጠጥ ሰላምን ለመረበሽ እጃችሁን እየሰደዳችሁ ያላችሁ ሰዎች ካላችሁ እረፉ። ከዚህ በኋላ ጠቡ ከኔ ጋር ነው። ከታተላለሁ። ብታቆኝም ታቆኛላችሁ። በእርግጠኛነት ወደ ኋላ ዞር ብላችሁ የኔን ታሪክ መጠየቅ ትችላላችሁ። ወደ አልሆነ እርምጃ ልገባ እንደምችል እንድታስቡ ፈልጋለሁ። ከዚህ በኋላ ማንም ሰው በዚህ ጉዳይ ላይ ያለፈችን የሆነች ታሪክ እየቆነጠረ ሚዲያ ላይ ያመጣ የሆነ ምናምን ላይ ማሸማቀቅ ምናምን ለማድረግ የምታስቡ ሰዎች ፕሊስ አቁሙ። ከዚህ በኋላ ግን አስፈላጊውን እርምጃ ለመውሰድ በእኔ በኩል ዝግጁ ነኝ። ቶሚ እውነት ጀግና አባት ነው ያለ። በጣም ጀግና ጠንካራ አባት ነው ያለ። በተፈጠረው ነገር በሙሉ ለአባቶቻችን መልእክት ይሆናል ብዬ አስባለሁ። ከልጅ ጎን የሚቆም አባት፣ ከዚህ በኋላ ከልጁ ጋር የሚቆም አባት የኔ ነው። ለኔ ተውልኝ። ምንም አይነት ነገር መስማት አልፈልግም። ቴንክ ዩ። እኔ ከልጅነቴ እስከ ዛሬ ከአባቴ ጋር ጥሩ ፍቅር ጥሩ ሪሌሽንሺፕ የለንም። ምክንያቱም በልጅነቴ ያደረገብኝ ተጽዕኖ ቂም እንዲይዝበት ነው ያደረገኝ። ግን ውሎ እያደረ ነገሮች ሲቀያየሩ ትተዋለ። እያደክ ስትሄድ ምናምን በቃ እሱም በራሱ አላወቀም ተሳስቶ ነው ምናምን እንደዚህ ያደረገኝ እንደዚህ የበደለኝ ብዬ በማሰብ ይሄ አባት ግን ጀግና አባት በቶሚ ጉዳት በቶሚ ጉስቁልና በቶሚ ሰው እንደዚህ ሲረባረብበት ይሄ ጌች የሚባል ሰውዬ ቶሚን ጠምዶ ይዘው አታክ ሊያደርገው ሲፈልግ እኔ ያለው ልጄን አትነካም፣ አሁን ጸብህ ከኔ ጋር ነው፣ ከዚህ በኋላ እኔን ነው የምትፈልገኝ፣ ልጄን ተው። እንደዚህ አይነት ጀግና አባት እግዚአብሔር ምስክሬ ነው። በጣም ነው ያደነኩት፣ በጣም ነው የወደድኩት። እግዚአብሔር እንደዚህ አይነት አባት ይስጣችሁ። እንደዚህ አይነት ልጄን በልጅነቱ በድዬዋለሁ፣ እንደዚህ አጥፍቻለሁ፣ ለልጄ ጥሩ አባት አልሆንኩም ብሎ ተጸጽቶ ልጄን የነካ ወንድ ካለ ልጄን የነካ ጀግና ካለ እኔ ጋር ነው የሚጣላው ብሎ በጀግንነት የወጣ እንደዚህ አይነት ጀግና አባት ፈጣሪ ይስጣችሁ። ይሄ መታደል ነው እና ቶሚ ፕላስ በርቺ፣ ጠንክሪ፣ ሁሌም ከጎንሽ ነን። ማንንም እንዳሰማ ይሄ ጌች ምናምን ማንንም እንዳሰማ ቢጋ ብሮ